ቆፍጣና ባል ያለበት ቤት በነጭ በሉ በጥቁር በሉ በአረንጓዴ በሉ በቢጫ በሉ በፈለጋችሁት ዘር ብትሄዱ ቆፍጣና ወንድ ያለበት ቤት የባል ቤተሰብ፣ ጓደኛ፣ ጎረቤት፣ ዘመድ አዝማድ እንደፈለገ ትዳራቸው ላይ አይፈነጥስም፣ ሚስት ላይ አይፈነጥስም፣ ቤታቸው አይፈነጥስም። ቆፍጣና ወንድ ያለበት ቤት ሚስት ትከበራለች። ቆፍጣና ወንድ ያለበት ቤት ልጆቹ ይከበራሉ። ቆፍጣና ወንድ ያለበት ቤት ቤቱ ይከበራል። ቤቱ ግርማ ሞገስ አለው። እያጠፉ እንኳን እሱ ቆፍጣና ከሆነ የባል ቤተሰብ እንደፈለገ መናገር አይችሉም። ቢናገሩም አክብረው በቃ ይሄ ምርጫህ ነው፣ ትዳርህ ነው፣ ኑሮህ ነው። ግን እንደው በእኛ አመለካከት ብለው በአክብሮት ነው እንጂ እንትን የሚሉት እንደፈለጉ ከፍ ዝቅ አያረጉም። የባል ቆፍጣናነት በጣም ለትዳር ትልቅ ሚና ይጫወታል። የቤት መሰሶ ማለት ጀግና ወንድ፣ ጠንካራ ወንድ፣ ጎበዝ ወንድ፣ ሚስቱን የሚያስከብር፣ ሚስቱን ሲነካበት የሚቆረቋር ባል ነው የቤት ባል የሚባለው ማለት ነው። ባል ግን ሚስቱ በተጣላች ሰዓት ሂዶ ሴትን ጎትቶ የሚያመጣ፣ ሚስቱን የሚያሰድብ፣ ሚስቱ በቃ እንድትረገጥ የሚፈልግ ወንድ ይሄ ወንድም አይባልም፣ ባልም አይባልም። በትልቅ ደረጃ ሴት ልጅ ሁሉም ነገር ናት። ሀገር ናት፣ እህት ናት፣ እናት ናት። እና አብርሽ ማለት ከሴት ልጅ ማፀን የወጣ ልጅ ነው። ማናችንም ቢሆን አቤላም ቢሆን ማለት ነው። እና ሩታ ስለለወጠቻቸው ስላሳደጋቸው በዚህ ናክል ይገባታል ብዬ አላምንም። ነገር ግን እውነት ለመናገር አልሐምዱሊላህ ሩታ የሰው ፍቅር አላት። እኔ በዚህ 2 ቀን የተመለከትኩት ነገር ቢኖር ሩታዬ በጣም የሰው ፍቅር አላት። በጣም ተወዳጅ ናት፣ ትወደዳለች፣ ትደነቃለች። በዙሪያ ያሉ ሰዎች ባይወዷትም ቦታ ባይሰጧትም የሴትነትም ክብርም ባይሰጧት፣ ነገር ግን ኦዲንስ በጣም ያከብራታል፣ በጣም ይወዷታል። በጣም ልዩ ቦታ ነው ያላችሁ። ለእናንተ ደግሞ እውነት በሩታ ስም ደግሞ ከልብ አመሰግናለሁ። እኔም አመሰግናለሁ። እውነት ኮሜንታተሮች ራሱ ተባረኩልን። በትላንትና ቪዲዮ ራሱ በጣም ነው ያኮራችሁን። ምክንያቱም እሷን ሩታዬ ለማስጠቀር ነበረ፣ ሩታዬ ለማስለቀስ አንገቷን እንድደፋ ነበረ የመጣችው። ነገር ግን ሩታዬን ከፍ ስላረጋችሁልን በኮሜንት በጣም ደስ ብሎኛል። በዚሁ አጋጣሚ በጣም የሚገርም የኮሜንት አነባብ ምርጥ የሆነ ቪዲዮ አለኝ ባፊያ እህቴ ማለት ነው፣ ይዤላችሁ እመጣለሁ። በጣም ትደሰቱባታላችሁ ብዬ ተስፋ አረጋለሁ ማለት ነውና አብርሽ ማለት ለቤቱ ምንም አይነት ክብር የለውም። በዚሁ አጋጣሚ ዛሬ ዋነኛው ነገር የመጣሁበት ነገር ምን እንደሆነ ታውቃላችሁ? የአብርሽ ደጋፊዎች ሩታ ትለምነዋለች፣ ትለማመጠዋለች እና ያለሱ መኖር አትችልም በምትሉት አንድ ሀሳብ ልስጣችሁ። ይውላችሁ እናንተ ባላችሁ ነገር ነው። እኔ የሰውን ትዳር መበተን አልፈልግም፣ እንዲለያዩም አልፈልግም። አብርሽና ሩታ አብርሽ ሩታን አክብሯት ቦታ ቢሰጣት ቢቀጥሉ ደስ ይለኛል። ነገር ግን እንደናንተ ላስበው ነው ማለት ነው። አብርሽ በሩታ ህይወት ቢወጣ ምንድን ነው የሚጎልባት? የትኛው ክብሯ ነው የሚጎልባት? የትኛው እውነት የሆነ ነገር ነው የሚከብርባት የሚቀርባት ማለት ነው? ምን ስላረገላት? የቤቱ መግዛት ውሸት ነው። የመኪና መግዛት ውሸት ነው። ይሄን ነገር ሁሉም ነገር ውሸት ነው፣ ድራማ ነው እንደምታውቁት ማለት ነው። አንድ ሰው በየቀኑ በየወሩ ቤት አይገዛም፣ መኪናም አይገዛም፣ ልንገራችሁና ማለት ነው። እና ምንም አይነት ክብር የላትም ለሩታ ማለት ነው። አብርሽ በህይወቷ ቢወጣ የሚጠቅማትም ነገር የለም፣ የሚጎዳትም ነገር የለም። ምክንያቱም የትኛው ክብር ሲነካ ነው? ብዙዎቻችሁ አብዛኛችሁ በኮሜንትን የሚያየው ነበረ። ነገ አብርሽ ወጥቶ መልስ መስጠት አለበት ለሄርሜላ ሚስቴን ለምን ትነኪያለሽ ብሎ ቢሞት አይሰጥም። አብርሽ እንዲህ በጭንቅላቱ ብትነኩት ማለት ነው ሩታን ለምን ተነካች ብሎ መልስ አይሰጥም። እንዴ እህቶቼ አስቡት። ከዚህ በፊት ሩታ እንደዛ እርጉዝ ሆና እያለ እኛ እኮ ስናለቅስ አልቅሰን ሪከርድ ስናረግለት እኛን ለማናደድ ምን ነበር የሚያደርገው? እየሄደ ሩታን የሚዘቀዘቅበትና ሩታን ያለበት ፈቶ እየሄደ ሜንሽን እያረገ ላይክ እያረገላቸው ነበረ እኮ የሚወጣው። እንዴት አድርጎ ነው ለሩታ ክብር የሚሰጠው ማለት ነው? እዚህ ጋር ሩታ ምንም አይነት ጥፋት የለባትም ልንገራችሁና፣ ከመጀመሪያ ጀምሮ ያስተማራት አብርሽ ነው። እሷ ሴት አይደለችም ወይ? ለቤቷ ክብር አትሰጡም ወይ ልትሉ ትችላላችሁ። ነገር ግን አብርሽ ይሄንን ሁሉ ሴት ባያመጣ ሩታ ወንድ አታመጣም። አብርሽ ጓደኛ ባያመጣ ሩታ ጓደኛ አታመጣም።
ወንድማሞች የተባሉት ማለት ነው በዙሪያው እና ቤላ ተብዬዎች ባያመጣ ሩታ ምንም ነገር አታመጣም። ገባችሁ? አሁን በደስታዬ ምናምን የሚሉት ልጅ በጣም 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 የተገነነ ነገር እያወራችሁ ነው። እሷ ፍቅር የለባትም፣ አታፈቅረውም፣ አትወደውም። ሲቀጥል ደግሞ አብርሽ ራሱ ያመጣው ልጅ ነው፣ የናቤላ ጓደኛ ነው። በደንብ ነው የሚተዋወቁት ቡታጀራ። ነገር ግን ስራ እንደሚሰሩም አብርሽ ምን እንዳለበትና ምን እንደሌለበት ጠንቀቃችሁ እወቁ። አብርሽ ሩታ ኦዲየንስ ዘንድ እንድትወደድ አይፈልግም፣ እንድትደነቅ አይፈልግም። ኮሜንት እንደውም ሩታ የሚባል ነገር ባይጻፍ ደስታውን አይችልም። ምክንያቱም ባል እንደዚህ አይደለም። አንድ ባል ሚስቱን ስናማጋግዝ ሚስቱን ስንደግፍለት እኛን ማመስገን ነው እንጂ እኔ እንጂ አላውቅም። አብርሽ እኮ ታውቃላችሁ፣ ባለፈ በቀል የሰራችው ቪዲዮ ሩታ ያ ሁሉ ስድብ ስትሰደብ ወጥቶ ስለተረዳችሁኝ አመሰግናለሁ። አያችሁ፣ ሚስቱ ስትሰደብ ደስ ነው የሚለው፣ ደስ ስላለውን አመሰግናለሁ ያለው ማለት ነው። ነገር ግን አብርሽ ወጥቶ በሳቱ አይ እኔና እሷ ባሌና ሚስቶች ነን፣ ምንም ችግር የለውም፣ እንደዚህ አይነት ቃላቶች አትጠቀሙ፣ አትሰደቡ፣ እሷም ደግሞ ለእኔ ትምህርት ልሰጠኝ ይሆናል ይሄንን ነገር ያረገችው ብሎ መልስ አልሰጠም። ከአብርሽ ጋር መልስ አትጠብቁ ማለት ነው። እውነት እኔ ባላችሁበት ሁሉ ሴት ልጅ ከሆናችሁ ለሴት የምታዝኑ ከሆነ ነገ የኛም ትዳር ይዘን ደግሞ እንደዚህ ነገር ያጋጥመናል ካላችሁ ሩታ የፈለገም ስራ ቢሰሩ እንዳትወጥቅ ብቻ ጸሎት አድርጉላት ማለት ነው እንጂ አብርሽ በቃ አላቅም። አንዳንዴ ምን አስባለሁ መሰላችሁ? ሰውን እየፈራ የራሱን ህይወት እያበላሸ መሆኑ ነው አብርሽ። ምክንያቱም እሱ ከሩታ ፍቅር አልቆለት ይሁን ልቡ ውጭ አይተዋል። በቃ የውጭን ሴቶች አይተዋል። ሩታን አንድ ልጅ ወልዳለች። በቃ ካሁን ወዲህ ጥቅም የላትም ፋይዳ የላትም ይበል ያስብ አላውቅም። ነገር ግን ጥረቱ ይሄንን ውስጡ ስላለ ነው መሰለኝ በኦዲየንስ ዘንድ እንድትጠላ አድርጓት፣ እንድትሰደብ አድርጓት፣ ኦዲየንስ እንዲጠላትና ከሚዲያ እንድትሸሽ አድርጓት አብርሽ ከሩታ ህይወት ሊወጣ ይፈልጋል መሰለኝ። እኔ ይሄ ነው የማስበው። ምክንያቱም አንድ ወንድ ባላችሁ እንኳን ቢሆን የፈለገ ስራ አረ ብስምላ ድራማ ይሆን የፈለገ ነገር ቢሆን ሚስቱን አሳልፎ አይሰጥም። አሳልፎ ለውሽሚት እና ትላንትና ለመጣና ሩታ ላሳደገችው ልጅ አይሰጥም። እሱንም ለሱ ዋጋ ስለከፈለች እሱን እቅፍ አድርጋ ስለያዘች ማለት ነው ሩታዬ። እና ለሩታዬ ይሄንን አይገባትም። ምንም ነገር ብትሰራ ሩታ ብታጠፋ ወንድ ልጅ ነው መመለስ ይችላል። ከወንድም ጋር ብትሄድ ቤትን ብታመጣ የተለያየ ነገር ብታረግ እሱ ከሚሄድበት መንገድ አቁሟት ከዛ እኔም አንቺም ካሁን ወዲህ በትዳራችን ኦዲየንስን ይቅርታ ጠይቆ ቤቱን ይመራ ነበር። ነገር ግን መምራት አይችልማ። የሩታ ፍቅር ሰልችቶታል። ግን ኦዲየንስ ላይ ስለተያዘች ነው ሩታ። ምክንያቱም ከውሽሚት ጋር ሲመጣ ቪዲዮ አይታይለትም፣ ሼር አይደረግለትም፣ ምንም አይነት ምላሽ አይሰጠውም። ያንን ነገር ከመጠቀም ነው። ለምን እሰደባለሁ፣ ለምን እነካለሁ? ሩታ ሁሌ ስለምትሞጋገዝ በቃ እኔ ትዳሬን እንደፈታውና ሰማናዬ እንደተቀደድኩ ላሳውቅና ማንም አይነካኝም በማለት ነው ይሄንንም ነገር ያረገው። ገባችኋል? አሁን ከሩታ ጋር ተፋተናል ካሉ በኋላ አብርሽን ማንም አይነካውም። አስተያየት እንስጠው እንጂ የሆነ ተመልካች ራሱ ኮሜንት ሲጽፍ ታረቁ የሆነ ነገር ይላል እንጂ ለአብርሽ እንደዚህ እንደ በፊት የወረደ ስድብ የተለያየ ነገር ዝሙተኛ እያለ አይሰድበውም። በቃ ሁሌም የሚናገሩት ውሽሚትን ከአብርሽን ህይወት ውጪ። እዚህ ጋር ውሽሚት ከአብርሽ ህይወት ብትወጣ ምንም ፋይዳ የለውም። ምክንያቱም በመጀመሪያ ደረጃ አብርሽ ወደ ራሱ መመለስ አለበት። እኔ ማነኝ? ቤቴ፣ ትዳሬ፣ ሚስቴ ለምን ትሰቃያለች? ለምን ትሰደባለች? ለየትኛው ኑሮዬ ነው? ይሄው ሁሉም የተወደደ አርቲስት ሁሉ የሀገራችን መልካም የተባሉ ሰዎች እየሞቱ ነው፣ እያለቁ ነው። የኔስ እድሜ አጭር ነው፣ ወጣት ነኝ ገና፣ ሌላም ስራ መስራት እችላለሁ፣ ሌላም ነገር ቢዝነስ እጀምራለሁ ብሎ አያስብም።